بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المصنف: الحديث 18 بعد 100 عن أبي هريرة رضي الله عنه قال: كان رسول الله صلى الله عليه وسلم يدعو: اللهم إني أعوذ بك من عذاب القبر ومن عذاب النار ومن فتنة المحيا والممات ومن فتنة المسيح الدجال. وفي لفظ لمسلم: إذا تشهد أحدكم فليستعذ بالله من 4، يقول: اللهم إني أعوذ بك من عذاب جهنم، ثم ذكر نحوه. أبي هريرة حديث ያለው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለው ዱዓ ያደርጉ ነበር: ጌታ አላህ ሆይ እኔ ባንተ እጠበቃለሁ ከቀብር ቅጣት፣ እሳት ቅጣት፣ ከሞትና ከህይወት ፈተና፣ ከመሲህ الدجال ፈተና። الإمام مسلم በዘገቡት ለፍዝ ውስጥ አንዳችሁ ተሸሁድ ባደረገ ጊዜ ከአራት ነገር በአላህ ይጠበቅ: اللهم إني أعوذ بك من عذاب جهنم، ጌታዬ ሆይ ከጀሃነም ቅጣት እኔ ባንተ እጠበቃለሁ እጀናለሁ ይላል። ثم ذكر نحوه ይላል። ከዛ ይሄንኑ የመሰለ በቃ عذاب القبر فتنة المحيا والممات مسيح الدجال ማለት ነው። ይሄንኑ ጠቀሰን የሚለው ከሐዲሱ የምናገኘው ጥቅል ሐሳብ እነዚህ አራት ነገሮች ከባድ ፈተና ከመሆናቸው ከተሸሁድ በኋላ ተሸሁድ الأخير በኋላ ዱዓ ይወደዳል። በእነዚህ ነገሮች ነብዩ ሰርተውታልም አዘውበታልም። በል بعض العلماء واجب ነው እስከ ማለት ሄደዋል። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ እነዚህን አራት ነገሮች ሳይጠበቅ ከሶላት አይውጣ በማለታቸው ሰብያ እስቲዓዛ ዱዓ ማድረግ አስፈላጊ የሆነ ቢሆንም ከዱዓው ውስጥ ደግሞ በአላህ መጠበቅን ትኩረት እንደሚሰጠው ነብዩ ሰለላሁ ዐለይሂ ወሰለም ተሸሁድ መጨረሻ ላይ ከዱንያና ከአኺራ ሙሲባዎች ሸሮች በአላህ ይጠበቁ እንደነበር መጥቷል ማለት እንገነዘባለን። ሌላው የቀብር ቅጣት ሐቅ ነው፣ ثابت ነው፣ በሱ ማመን ዋጅብ ነው። ይሄንን እንገነዘበታለን። የቀብር ቅጣት ሰውየው ተንከባክበን ወስደን በቀብሩ ውስጥ ብንከተውም አውሬ ቢበላውም እሳት ቢበላውም ሁሉም ያው ነው። የቀብር ህይወት የሚባለውን ህይወት ይኖራል። ያም አላህ ሙዓዘብ ካደረገው የሚቀጣ ሰው ከሆነ እየተቀጣ አላህ እንጂ ማንም በማያውቅበት ሐለት ነፍሱም ሰውነቱም ይቀጣል ብለን እናምናለን። መልካም ሰው ከሆነ ደግሞ እንደዛው ይመነዳል ብለን እናምናለን። የህይወት ፈተና ምንድነው ተብሎ ግር ካለ የህይወት ፈተና شهواتها الآثمة وشبهاتها እዚህ ዱንያ ላይ ሆኖ ሰውየው ሐቅ እየመሰለው ይጭበረበርበታል። ሐቅ እየመሰለው ባጢልን እምነት አድርጎ ይይዛል። ለዛ ይታገላል፣ ለዛ ይከራከራል፣ ለዛ ጥብቅና ይቆማል። ይሄ የዱንያ ፈተና የህይወት ፈተና ነው። ሌላው ስሜት ነው። ይሄንን በላ ይለዋል፣ ይሄንን ጠጣ ይለዋል፣ ይሄንን አድርግ ይለዋል። ስሜቱን እየተከተለ በዛ ይሄዳል። ይሄ ነው ሰበበ ሸር ነው። ይሄ ስሜት መከተል
ሌላው ከጠማማ ተጣሪዎች ጥንቃቄ እንደሚያስፈልግ ሐዲሱ ላይ አለ። ከየት መጥቶ መሲህ ደጃል የሚባለው የነሱ አውራ ነው። የጠማማ ተጣሪዎች አውራ ነው። እሱን አላህን ጠብቀኝ ብሎ ዱዓ ማድረግ የሱን ታናናሾች ደጃሎች አሉ ደጃጅላህ የሚባሉ እነዛህንም ጠብቀኝ ብሎ አላህን ማለት እንደሚገባ በውስጡ ያስተምራልም ከነሱ መራቅና መጠንቀቅም አስፈላጊ እንደሆነ ያሳያል። መሲህ ሁለት አይነት መሲህ አለ። መሲሁል ሁዳ ወመሲሁል ضላላ። የሂዳያ መሲህ የጥመት መሲህ። የሂዳያ መሲህ የሚባሉት ነብዩላህ ዒሳ ኢብኑ መርየም ናቸው። እሱም የእሳቸው ሙዕጂዛ በመስህ ስለነበረ አልመሲህ ተብለዋል። በማበስ ስለሆነ ሙዕጂዛቸው ያብሳሉ፣ አላህ አፊያ ያደርግላቸው። መሲህ ደጃል ደግሞ መሬትን በአጠቃላይ መስህ ስለሚያረጋት የማይደርስበት ቦታ ስለሌለ ሁሉን ስለሚያብስ ሁሉን ስለሚነካካ መሲህ ደጃል ተባለ። መካነ መዲና እንደማይገባ ሐዲስ ላይ መጥቷል። ከዛ ውጭ ያለው ማለት ወይም ደግሞ የቀኝ አይኑ የታበሰ ስለሆነ المهم المسيح مطلقا المسيح ከተባለ ዒሳ ናቸው። ነገር ግን المسيح الدجال በሚል ከተቆራኘ ያው ጠማማው መሲህ ነው ማለት። ሌላው ፊትነቱል መሕያ ቀደም ባየነው በዛ አይነት እንደ ሰው የሚፈተነበት ነው። ፊትነቱል መማት የሚባለው ልክ ሲሞት ያለው ፈተና ነው። ቀን አንድ ሰው ሲሞት ከባድ የሆነ ፈተና ይገጥመዋል። ሰክራው ውስጥ እያለ ሸይጣን መጥቶ ይሄንን ምረጥ፣ ይሄ ይሻልሃል፣ ይሄ ሃይማኖት ይበጃሃል እያለ ይለዋል። ያንን ታግሶ ካለፈ አላህ ከጠበቀው ትልቅን ነገር አልፏል። ከዛ በህይወት እያለን በየሰላቱ ጀርባ اللهم إني أعوذ بك من عذاب في النار وعذاب في القبر ومن فتنة المحيا والممات ومن فتنة شر المسيح الدجال يتبالى دعاء للنادر كتازنا. عبد الله بن عمرو بن العاص حديث كالتلال كأبي بكر الصديق رضي الله عنه. ይሄ እንግዲህ ሷሐባ ከሷሐባ የሚያወራበት ሐዲስ ነው። أنه قال لرسول الله እሱ አቢ በክር الصديق ነብዩን አላቸው علمني دعاء أدعو به في الصلاة صلاتي ውስጥ ዱዓ ማድረገው የሶላት ውስጥ ዱዓ አስተምሩኝ። قال قل ብለዋሉ ነብያችን በል اللهم إني ظلمت نفسي ظلما كثيرا ጌታዬ ሆይ እኔ ነፍሴን መበደል አይደለም የበደልኩት በጣም በድያለሁ። ظلما كثيرا በጣም መበደልን በድያለሁ። ولا يغفر الذنوب إلا أنت ወንጀሎችን አንተ እንጂ ማንም አይምርም። فاغفر لي مغفرة من عندك ካንተ ዘንድ የሆነን መሐረታ ማረኝ። وارحمني ዘንልኝ إنك أنت الغفور الرحيم አንተ መሐሪና አዛኝ ሆንከው አንተ ነህና። ይሄ اللهم إني ظلمت نفسي ظلما كثيرا لا أبو بكر الصديق رضي الله عنه النبي صلى الله عليه وسلم ያስተማሩት ነው። ይሄ እንግዲህ أبو بكر الصديق እንዲሉ ከታዘዙ وغيره مأمور بالأولى أن يقول اللهم إني ظلمت نفسي ظلما كثيرا ጌታዬ ሆይ እኔ በጣም ነፍሴን በድያታለሁ ብዙን በድያታለሁ ብሎ ለአላህ Subhanahu Wa Ta'ala በዚህ አይነት ወንጀል ማረጋገጥ በጣም ይወደዳል ማለት ነው። ወንጀልን እያወጡ መለፍለፍ ሰው ፊት ከሆነ አይቻልም። በተለይ የወንጀሉን ባህሪና ምንነት እየጠቀሰ እንዲኳ አድርጌያለሁ እንዲህ አድርጌያለሁ ከተባለ ይሄ ራሱ ጥፋት ነው። እዚህ ነው አላህ Subhanahu Wa Ta'ala ይመራቸዋል ሰዎችን ሙጃሂሮችን ሲቀር ይላል በአንድ ሐዲስ። ሙጃሂር ብሎ ማለት የቤቱ يستره ربه ثم يصبح يكشف ستر الله الله ستره ታድሮ
ንጋቱ ላይ የአላህን ግርዶ ሲገልጥ ያነጋል يقول كنت فعلت البارحة كذا وكذا ዛሬ ሌሊት እኮ እኔ እንዲህ አድርጌ እያለ ይላል ብለዋል ሰለላሁ ዐለይሂ ወሰለም። ስለዚህም አንድ ሰው በዚህ አይነት ወንጀሉን ማውጣቱ የተከለከለ ነው። ሐታ በዱዓ መልኩ ራሱንም በመውቀስ መልክ ቢሆን ሰው በሌለበት ለአላህ ብቻ ነው ወንጀሉን ማረጋገጥና መለፍለፍ ያለበት። ለአላህ ግን ወንጀሉን ማረጋገጥ አለበት። እኔ ብዙ የሆኑ ወንጀሎችን የሰራሁ ባሪያ ነኝ፣ እጆቼ በወንጀል የተጨማለቁ ናቸው፣ መላ ሰውነቴ በወንጀል የተጨማለቀ ነው ብሎ ለአላህ ማረጋገጥ ይኖርበታል። አላህ ተዓላ በወንጀል ማረጋገጥን ወደሱ ከመቃረቢያ መንገዶች ውስጥ አንዱ አድርጎታል። እዛ ነው ነብዩላህ ዩኑስ የሚባሉት የአሳ ባልተቤት ተብለው የሚታወቁት የአላህ ነብይ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነል ዛሊሚን ከአንተ ውጭ በእውነት የሚመለክ የሆነ አምላክ የለም፣ ጥራት ይገባህ፣ እኔ ራሳቸውን ከበደሉት በደለኛ ነኝ ብለው በደልን በራሳቸው ላይ አረጋግጠዋል። ስለዚህም ለአላህ ስብሓነሁ ወተዓላ ወንጀልን ማረጋገጥ ከዱዓ ጋር የሚሄድ ነው። ዱዓ ይሄ ነገር አለ። አላህን መጣራት በወንጀል ማረጋገጥ ይሄ ሚን ሑስኒ ተርቲብ ፊ ዱዓ ላይ ተርቲብን ከመያዝ ውስጥ ይገባል። ለዛ ነው መጀመሪያ አላህን ይጣራል። ምን ብሎ አላሁመ ጌታዬ አላህ ወይ፣ አላህ የሚለው የአላህ ትልቁ ስም ነው። አላሁመ ጌታዬ አላህ ወይ ብሎ አላህን ይጣራል። ኢኒ ظለምቱ ነፍሲ ከዛ ኢዕትራፍ ቢዘንብ ነው ማለት በወንጀል ማረጋገጥ ይቀጥልበታል። የሰው ልጅ ሁሉ ጊዜ የመሳን የማጓደል የማጥፋት ቦታን የበደል ቦታን እናም ይህንን ማጓደሉን ማጥፋቱን ወንጀሉን መበደሉን ማረጋገጥ ይኖርበታል ማለት ነው። ሌላው አቡበክር ስዲቅ ረዲየላሁ ዐንሁ የነበራቸውን የእውቀት አድማስ መለካት ይቻላል። በሶላት ውስጥ አላህ ዱዓን እንደሚቀበል ወይም በጣም ተቀባይነት የሚጠረጠርበት ቦታ መሆኑን ስላረጋገጡ ዓልምኒ ዱዓአን አድዑ ቢሂ ፊሶላቲ ሶላቴ ውስጥ የማደርገውን ዱዓ አስተምሩኝ ብለው ነቢዩን ዓለይሂ ሰላቱ ወሰላም ጠይቀዋል። ይሄ ዱዓ የት ይባል የቱ ጋር ይደረግ ከተባለ ስጁድ ውስጥ ካመቸው ሁለት ቦታ አለ። ስጁድ ውስጥ ካመቸው ስጁድ ላይ ማድረግ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አመ ስጁድ ፈስተይዱ ፊሂ አዱዓ ስጁድ የሆነ እንደሆን ዱዓን በርቱበት ፈቀሚኑን አን ዩስተጃበ ለኩም አላህ ሊቀበላችሁ ቅርብ ነው ብለዋል። ሌላው እንግዲህ እዚህ ቦታ ላይ እንደተጠቀሰው ከተሸሁደል አኺር በኋላ መጨረሻው ከተሸሁደል አኺር በኋላ ይሄንን ማለት كعائشة رضي الله تعالى عنها مقتل حديث كالصان يتزكبه قالت التي ما صلى النبي صلى الله عليه وسلم صلاة بعد أن نزلت عليه إذا جاء نصر الله والفتح إذا جاء نصر الله والفتح ملو كورد جمره نبينا عليه الصلاة والسلام عندم صلاة السجدون إلا أن يقول فيها بوسط بلنجي سبحانك اللهم ربنا وبحمدك اللهم اغفر لي بلو يلو نبر وتأولوا القرآن بلا الإشباع برواية قرآن لا تأويل لما ندرك ويمدمو بتكبار لما تنتن ويم لما فسر ويمدمو لما تكبر بلو يعني ندرك وال مثلو من سلم الله إذا جاء نصر الله والفتح يا الله نصر بمتى جزي يسوع رداتا فتح بمتى جزي سوتشن
ጀማዓ የሆኑ ወደ ዲን መግባታቸውን ባየህ ጊዜ فسبح بحمد ربك واستغفر ጌታህን ከማመስገን ጋር አጥራው አላህን ምህረቱን ጠይቀው إنه كان غفارا እሱ አላህ መሐሪ ነው فسبح بحمد ربك واستغفره ይሄንን ተብለዋል ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሱራ ውስጥ በመጣው ትእዛዝ መሰረት سبحانك اللهم ربنا وبحمدك اللهم اغفر لي سجودنا ركوعቸው ላይ ያበዙ وفي لفظ كان رسول الله صلى الله عليه وسلم يكثر أن يقول في ركوعه وسجوده በአንድ ለፍظ እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም سجودنا ركوعቸው ላይ ያበዙ ነበር سبحانك اللهم ربنا وبحمدك اللهم اغفر لي የሚለውን ተብሏል ይህ ሱረቱ ነስር መውረዱ ከነብዩ ሰለላሁ ዐለይሂ ወሰለም መሞት አቅራቢያ ነበረ የሱ መውረድ የነብዩን አለይሂ ሰላቱ ወሰለም መሞት እንደ ማሳወቂያ ምልክት ነበር ለዚህ ነው ለነብዩ ሰለላሁ ዐለይሂ ወሰለም ኑዕየት ነፍሱሁ بسورة النصر በዚህ በሱረቱ ነስር ሞታቸው ተነግሯቸዋል አብዱላህ ኢብኑ አባስ እንደፈሰረው ይሄ ከዚህ ሐዲስ የምንወደው سبحانك اللهم وبحمدك اللهم اغفر لي የሚለውን ስጁድና ሩኩዕ ላይ ማድረግ ይወደዳል ይሄንን ዱዓ ማለት ነው ይሄ ሩኩዕ ላይ የሚለውን ካለ በኋላ ሌላው ዒባዳን በእስትግፋር መደምደም እንደሚያስፈልግ ነው ነብዩ ሰለላሁ ዐለይሂ ወሰለም ህይወታቸው ማለቂያ ላይ እስትግፋር እንዲያደርጉ አላህ አዘዛቸው ስለዚህም ዒባዳዎች ማለቅ ያለባቸው ሁሉ ጊዜ በእስትግፋር ነው ለምን ሁሉ ጊዜ የሰው ልጅ የታዘዘውን እንደታዘዘው አድርጎ ይፈጽማል ማለት ዘበት ነው ያጓደላል ነፍሱ ትወላወላለች በዒባዳ መካከል ሆና እንደሁም የታዘዘበትን ያጓድላል ክፍተቶችን ይፈጥራል ለዛ ክፍተቶች መዝጊያ ለችግሮቹ መቀረፊያ እስትግፋር ያስፈልጋል ለዚህ ነው ልክ ስንጨርስ አንዳንድ ሰው በርግጥ ይሳሳትና ያው ሸሪዓውን በደንብ ካለመገንዘብ የተነሳ አላህ እንኳን ይሄንን ሶላት አሰገደን በማለት አልহামዱሊላህ ይላል እንጂ አልহামዱሊላህ አይደለም የታዘዘው ልክ ሶላት እንዳለቀ የታዘዘው አልহামዱሊላህ በኋላ ላይ ይመጣል ማለት ነው መጀመሪያ የታዘዘው አስተግፊሩላህ ለምንድነው አስተግፊሩላህ እንዴ ሶላቱ ላይ በትክክል መሰገዱን ሶላቱን እርግጠኛ አይደለም ክፍተቶች ይኖራል ችግሮች ይኖራል ለዚህ አስተግፊሩላህ 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 ሶስት ጊዜ ማለት አላህ ምህረቱን ይጠይቀዋል እያለ ይላል ማለት ከዚህ በኋላ ሌላው ዚክሮች የሚቀጥሉ ሌላው የእስትግፋር ፈضል ከባድ ነው ማለት እንገነዘባለን ሁሉ ጊዜ እስትግፋር አስፈላጊ ነው በተለይ ለኛ አላህ መቼም ትልቅን ቦታ አልሰጠንምና ወንጀል ይበዛብናል ከምንም ነገር በላይ ታዲያ እንደዚህ ወንጀል ለሚያበዛ አላሁ አለም ብቻ አብዛኛው ሰው እንደዚህ ይመስላል በዚህ ዘመን ያለውና ከምንም በላይ ለሱ የሚያስፈልገው ራሱን ማጠብ ነው ራሱን መወልወል ራሱን የሚያጥበውና መወልወል የሚችለው ደግሞ በእስትግፋር አላህን ምህረትን በመጠየቅ ስለዚህ استغفار بهلم ጊዜ አስፈላጊ ነው من لازم الاستغفار جعل الله له من كل هم فرجا ومن كل ضيق مخرجا ورزقه من حيث لا يحتسب استغفارን ያበዛ ሰው ከጭንቁ መውጫን ከሐሳቡ መገላገያን አላህ ያደርግለታል ካላሰበው በኩል ይረዝቀዋል የሚል ብዙ ፈضል ያለበት ሐዲስ ተነግሯል ሐዲሱ በሰነዱ ደካማ ቢሆንም በማዕናው صحيح ነው አላህ ቁርአን ላይ
ከነቢዩላህ ኑህ ነቅል አድርጎ እንዳሉ አላህ ወዶላቸውና መርጦላቸው ቁርአን ላይ فقلت استغفروا ربكم انه كان غفارا يرسل السماء عليكم مدرارا ويمددكم باموال ብሎ እስከ መጨረሻው ድረስ استغفار ፈዳኢሎች ተነግረዋል እና ሐሰን ሙስሊም ይባሉት ስለ ድርቅ ጠይቀዋቸው استغفار መፍትሄ ነው ብለው ነግረዋል ልጅ አጣው ብሎ ሲላቸው استغفار አድርግ ብለውታል ሀብት አጣሁኝ ሁሌ ለፋለሁኝ ምንም ይጨበጥ ነገር የለም ብሎ ላላቸው ሰው استغفار አብዛ ብለው እዛ ምንድነው ጥያቄው ብዙ አይነት መልሱ አንድ አይነት ሆነ ብለዋቸው ይሄንን ያደረኩበት ምክንያት አላህ ተዓላ ቁርአን ላይ فقلت استغفروا ربكم ብሎ ነብዩላህ ኑህ ይሄን እንዳሉ አላህ ነግሮናል አላህ ይሄንን መርጦትና ወዶት ቁርአን ላይ አስቀምጧል فقلت استغفروا ربكم አልኳቸው ጌታችሁን አላህ ምህረቱን ጠይቁ إنه كان غفارا እሱ አላህ መሐሪ ነውና يرسل السماء عليكم مدرارا ዝናብን በእናንተ ላይ የተንቧቧ ሲሆን ይለቅላችኋል ስለዚህ ድርቅ ላለበት استغفار ነው ማለት ነው ويمددكم بأموال وبنين ልጆችንና ገንዘቦችንም ይሰጣችኋል ይላል ገንዘብ የሚያጣ ልጅ የሚያጣ እንደዚህ استغفار ነው አላህ መፍትሄ ያደረገው ስለዚህ استغفار فضل ትልቅ ነው باب الوتر ስለ ዊትር የሚያወራ የሆነ ባብ ነው الحديث الهادي والعشرين بعد المئة ከሞተ በኋላ 121ኛ ማለት ነው ከሞተ በኋላ 21ኛ ሐዲስ ይላል عن عبد الله بن عمر رضي الله تعالى عنهما كعبد الله بن عمر الله መልካም ስራቸውን ይደላቸውና قال سأل رجل النبي صلى الله عليه وسلم عند سو نبيون ጠየቃቸው وهو على المنبر نبي منبر ላይ ያሉ ምን ብሎ ما ترى في صلاة الليل صلاة الليل من ይሉናል አላቸው قال مثنى ሁለት ነው የሚሰገደው فإذا خشي أحدكم الصبح አንዳችሁ ንጋቱን ብቻ ሲፈራ ሱብህ ሲፈራ صلى واحدة فأوترت له ما صلى አንድን ይሰግዳል የሰገደውን ዊትር ታደርግለታለች ብለዋል وأنه كان يقول النبي صلى الله عليه وسلم يقول ነበር اجعلوا آخر صلاتكم بالليل وترا በሌሊት የምትሰግዱትን ሶላት መደምደሚያው ዊትር ይሁን መጨረሻው ዊትር ይሁን ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሉ ነበር ባይሆን የቀደሙ ላይ ትንሽ ሶፍት ነገር አለ ዚክር የሚባለው ሁለት አይነት ዚክር አለ ዚክር ሙጥለቅና ዚክር ሙቀየድ ዚክራን ሙጥለቅ የሚባለው ከዘመንና ከቦታ ጋር ያልተያያዘ በዚህ ጊዜ በለው በዚህች ቦታ ላይ በለው ያልተባለ የዚህ አይነቱ ሙጥለቅ የሆነ ዚክር ይባላል ይሄ እንግዲህ ለምሳሌ ሱብሃንአላህ ወልሐምዱሊላህ አላሁ አክበር ወላ ኢላሃ ኢላላህ አላሁ አክበር ሚለውን እነዚህን አራት ቃላቶች ማለት ይመስላል ይሄ ሙጥለቅ የሆነ ዚክር ነው በቀን ይሄን ጊዜ የተባለ የለም በሺዎች የሚቆጠር አንድ ሰው ማለት ይችላል በመቶዎች የሚቆጠር ማለት ይችላል ይሄ ዚክር ሙጥለቅ ነው ማለት ነው ዚክሩን ሙጥለቅ ይባላል ዚክሩ ሙቀየድ የሚባለው ከዘመንና ከቦታ ጋር የተያያዘ ይሄ ልክ ሸሪዓው ላይ በመጣበት መልኩ ከዛው ዘመንና ከዛው ቦታ ጋር ሊባል የሚገባ የዚክር አይነት ነው ታዲያ አንድ ሰው ይበለጠ ከአላህ እንደው ذاكرين الله كثيرا والذاكرات የሚለው ውስጥ እንዲገባ ሙቀየዱ ላይ ነው ማተኮር ያለበት ይላሉ ዑለማዎች ሙቀየዱ ላይ በዚህ ቦታ በዚህ ጊዜ አድርገው የተባለውን እሱን በትክክል የሚያደርግ ከሆነ ذاكرين الله كثيرا والذاكرات የሚለው ውስጥ ይገባል
ለምሳሌ ጧትና ማታ የሚል አለ ከሶላት በኋላ የሚል አለ ሲተኛ የሚል አለ እነዚህ የተቆራኙ የሆኑ ዚክሮችን ከቦታና ከጊዜ ጋር ተቆራኙ ዚክሮችን የሚል ከሆነ አላህን በጣም ከሚያወሱት ጋር አላህ ይከፍረዋል سلو ترون ميورا قالوا عرلا وتر مش سل ذكر يمጣልና ኢንሻአላህ ሁለት ነው የሚሰገደው ብለው አሉት ከዚህ ሐዲስ ምን እንረዳለን መሰላችሁ አንደኛ ሚንበር ላይ ሆኖ ኢማሙ ህዝብ ማናገር ይችላል ወይም እታች ያለው ሰው ቁም ነገራዊ ነገር ከሆነ ኢማሙን ማናገር ይችላል እርስ በላስ ማብራቱ ነው የተከለከለው እንጂ ከኢማሙ ጋር ማብራት የተከለከለ አይደለም ኹጥባ ላይ ሆኖ ኢማሙን መጠየቅ ይቻላል ጥያቄ ያልገባው ነገር ካለ አንድ ሰው ኹጥባ እየተፈጠረ መጠየቅ ይችላል እንደ ሸሪዓው ከሆነ እዛ ነው አሊ ብን አቢ ጣሊብ ረዲየላሁ ተዓላ ዐንሁ እየخطቡ እያለ ፈራኢድ ጥያቄ ጠየቋቸው ከዛ በኋላ ዘው እንደ ኹጥባው አድርገው ኹጥቡት ራሱን ጥያቄውን መልሱን ማለት ነው እንዲህ ያሉ ብዙ አሉ የተከሰቱ ማለት ነው ሷሐቦቹ ላይ ነብዩ ላይ ስለዚህም ኹጥባ ላይ ኢማሙ ከሰው ጋር ማውራት ይችላል ዝም ብሎ ነገሮችን ማለት ሳይሆን አስፈላጊ የሆኑ ነገሮችን ኹጥባን የሚያክል ነገር ሲቆርጥ መቼም አስፈላጊ ለሆነ ነገር ነው እና ሰዎችም ከሱ ጋር ማውራት ይችላሉ ማለትም ከዚህ ሐዲስ እንረዳለን የዚህ ሐዲስ ላይ ጠየቃቸው ነው የሚለው ሶላት ላይ ሁለት ነው አሉት ሁለት ይሰገዳል መጨረሻ ላይ በዊትር ይደመደማል እንግዲህ ዊትሩ በላጩ ይሄ ነው ለማለት ነው እንጂ ዊትር ከሰገደ በኋላ አንድ ሰው ምናልባት የመስገድ ስሜቱ ቢቀሰቀስና ቢፈልግ ሁለት እያረገ መስገድ ይችላል ለምሳሌ ተራዊህ ሰግዶ ነበር ዊትሩንም ሰግዶ ነበር ለሊት አልሰግድም እዛ ለሊት መስገድ እንደሚችል ሲያውቅ ሁለት ሰግዶ ማብቃት ይችላል የመጀመሪያ የሰገደው ዊትር ይሆንለታል ግን የሚሻለው ምንድነው ዊትር አለማስቀደም ነው ዊትር የሚሰግድ ከሆነ ሰውየው የሚጨምርበት ከሆነ ዊትሩን መጨረሻ ሶላቱ እንዲሆን ማድረጉ እሱ የተሻለ ነው ነብዩ ሰለላሁ ዐለይሂ ወሰለም ይጫሉ አኺራ ሶላቲኩም ቢላይሊ ዊትራ የሌሊት ሶላታችሁን መጨረሻ ዊትር አድርጉት ብለው ስላሉ ማለት ነው ሌላው ዊትር ወቅቱ መቼ ነው የሚያበቃው ከተባለ የሱብህ አዛን ሲወጣ ወይም አዛኑን ባይወጣ ንጋቱ ሲወጣ በቃ ያበቃል ማለት ነው ዊትር መስገድ የዛ ጊዜ ያበቃል ከዛ በኋላ አንድ ሰው ምናልባት በእንቅልፍ ምክንያት አመልጦት ያሰመለው የሆነ ዊትር ካመለጠው ቀን ላይ ፀሐይ ከፍ ካለችበት አንስቶ እስከ ዙህር ባለው ወቅት ያመለጠውን አንድ ረካ ጨምሮበት ቀዷ ማድረግ ይችላል ለምሳሌ ነብያችን አለይሂ ሰላቱ ወሰለም ሁሉ ጊዜ 11 ረካ ይሰግዱ ነበር ያመለጣቸው ግን 12 ረካ እንደሚሰግዱ መጥቷል ቀን ላይ ፀሐይ ከፍ ካለችበት ይዞ እስከ ፀሐይ ምትዘነበልበት ወይ ማናት ላይ የምትሆንበት ጊዜ ድረስ ማለት ነው የሚከለከለው ወቅት እስከሚመጣ ድረስ አንድ ሰው ከፈለገ አንዲት ረካዓ ዊትር ሰግዶ ማደር እንደሚችል ሐዲሱ የሚጠቁም ይመስላል والله اعلم ምን ያለበት ቦታ ላይ جعلوا اخر صلاتكم بالليل وترا መጨረሻ ሶላታችሁን በሌሊት ዊትር አድርጉት ይላል
ዊትሯን መስገድ እንደሚችል ነው ሌላው ዊትር ይወደዳል አንዳንድ ዑለሞች ዋጅብ ነው ያሉ አሉ ዊትር መስገድ ይወደዳል ራጅሑ ዋጅብ አይደለም እና ኢማም አህመድ ከበድ አድርገዋል ዊትር የማይሰግድ ሰው ለምስክርነት አይበቃም ፋሲክ ነው ብለዋል المهم ዊትር አንድ ረካ ነች ስለዚህ መስገዱ ይሻላል እንዲያህሉ ኺላፎች ውስጥ ከመግባት ማለት أنا عائشة رضي الله تعالى عنها قالت من كل الليل قد أوتر رسول الله صلى الله عليه وسلم من أول الليل وأوسطه وآخره وانتهى وتره إلى السحر نبي صلى الله عليه وسلم ككلهم لليت وتر سجدوال تلالج እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በላጩ ዊትር የሌሊቱ መጨረሻ ላይ እንደሆነ ያውቃሉ አስተምረዋል ነገር ግን መብቃቱን ሊያሳዩ ሊሆን ይችላል ወይ በሆነ ምክንያት አወለ ሌሊት ላይ ዊትር ሰግደዋል አወለ ሌሊት ላይ የሚባለው የሌሊቱ ለምሳሌ ልክ ሊተኛ ሲል አንድ ሰው ዊትር ሰግዶ ኢሻ ሰግዶ ገብቶ ከቤተሰብ ጋር ሚሰራውን ሰርቶ ልክ ሊተኛ አካባቢ ያው የሚያስጠናው ማስጠንቶ ማለት ነው ከልጆቹ ጋር የሚያወራው ማውርቶ ልክ ሊተኛ ሲል ሊያደርግ ዊትሩን ሰግዶ ሊተኛ ይሄን ነብዩ ሰለላሁ ዐለይሂ ወሰለም አድርገውታል አወለ ሌሊት ላይ ዊትር ሰግደዋል አውሰጡም ላይ አድርገውታል ሲባል ወደ 6 ሰዓት ከ6 ሰዓት በኋላ እንደዚህ ወሰጠ ሌሊት ምን 7 ሰዓት እንደዚህ የሌሊቱ ግማሽ ላይ ዊትር ሰግደዋል መጨረሻውም ላይ አድርገውታል እንደሁን እንደኛ እንደ ወደ 10 ሰዓት አቅራቢያ ማለት ወደዛ አخሩ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዊትር ሰግደዋል وانتهى وتره فانتهى وتره ዊትራቸው ደርሷል الى السحر سحر ወደሚባለው ወቅት سحر የሚባለው ስሑር የምንበላበት ወቅት ነው ይሄ ወደ አዛኑ የቀረበው ወቅት سحر ይባላል سحرና سحر ይመሳሰላል سحر የሚባለው ጨለማ ወቅት ነው በዛ ሰዓት ሰው የሚሰራውን ማየት አንችልም ከጨለማው የተነሳ ሲህርም እንደዛ ስትርነት ስላለው ሲህር የተባለው ከዚህ ከሰሐርቶስ እንደው የቃል ተውሶውን ለማለት ፈልጌ እንጂ ሲህር በፀሐያናት ላይ በዋለችበት በእኩለ ቀን ሰው ሲህር ሊሰራ ይችላል የግድ ሰሐር መጠበቅ አይጠበቅበትም ሲህር ለመስራት والله اعلم ያው ጨለማ ሊመቻቸው እንደሚችል ግን የሚጠቁሙ ነገሮች አሉ ሲህር ለሚሰሩ ሰዎች ጨለማ እንደሚመቻቸው የሚጠቁሙ ነገሮች አሉ ومن شر غاسق اذا وقب ومن شر غاسق ማለት ከጨለማ ሸር ተጠበቃለሁ አንተ ማለት اذا وقب በጨለማ ጊዜ ጨለማ ሲጨለም ለብዙ ሸረኞች ለሸራቸው ያመቻቸዋል ነብዩ ሰለላሁ ዐለይሂ ወሰለም ወደ መግሪብ አካባቢ ልጆቻቸውን ከውጭ ያስገባው ምንድነው ምክንያቱ ሲባል حين تنتشر الشياطين ሰዓቱ ሸያጢኖች የሚሰረጫጩበት ሰዓት እንግዲህ ለሊቱ ይመቻቸዋል ማለት ነው ከዚህ እናገኘው እዛ ነው ቅዠትም የሚበዛው ሰዎች በተኙበት ማለት ህመሙም ይበረታል فانتهى وتره الى السحر نبي صلى الله عليه وسلم المهم ዊትራቸው እስከ ሰሐር ድረስ ደርሷል ከሰሐር ያዘገዩበት ሁኔታ የለም እያወቁ እንቅልፍ ሳያሸንፋቸው ይሄንን ያደረጉበት ሁኔታ የለም ነገር ግን እንቅልፍ አሸንፏቸው ቀኑን የቀዷ ያደረጉበት ሁኔታ ቀድማ አሳልፈናል ስለዚህ በዛ አይነት ይሆናል ማታ የሚሰግድ ሰው ወይም ደግሞ ዊትር ሊሆን ይችላል ወይም
ከዊትርም ውጭ ያሉ ሶላት ላይ ሰግዶ ከዛ ዊትር የሚሰግድ ሰው ከሆነ ቀን ላይ ቀዷ እንደሚያደርግ حتى ቁርአን እንኳን የሚቀራ ሰው ለማታ ማታ ውርድ ካለው እንደ ዚክር አድርጎ ያዘው ለምሳሌ አንዳንድ ጁዝ 8 ሰዓት ላይ አንድ ሰው እንደ ውርድ አድርጎ ሊይዝ ይችላል ያንን አንድ ጁዝ በዛ ሰዓት ቢቀራው ቀን ቢቀራው ያመለጠው ቀን ልክ በዛ ሰዓት እንደቀራው ተደርጎ ከአላህ ዘንድ ያዘልታል ሐዲስ ላይ እንደመጣው عن عائشة رضي الله تعالى عنها قالت مكتل حديث كعائشة الله ملكان صلى الله عليه وسلم قال كان رسول الله صلى الله عليه وسلم يصلي من الليل 13 ركعة نبيه كالليل 13 ركعة يسجد نبر يوتر من ذلك ب5 كأسرى صوستو بأمستو وتر يدرقواتشو نبر لا يجلس في شيء إلا في آخرها بمجرشوا جاي كمتم نبر إيه يوتر السجاجد فنيتان وتر بأمست ركعة يسجد على عندنا እንዴት ነው በአምስት ረካዓ የሚሰግድ ከተባለ ሶላት الليل ሸፍዒ ሆነውን ጥንድ የሆነውን አንድ ሰው ሁለት ይሰግድና ወትሩ ጋር ሲደርስ የሆነ ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ 13 ረካዓ ሰጋጅ ናቸው በዚህ ሐዲስ ውስጥ ለመጣ አንዳንድ ቦታ ላይ 11 ይላል 11 13 ይሰግዳሉ እዚህ ቦታ ላይ አሁን 13 የሰገዱበት ጊዜ ላይ በአምስት ዊትር ያደረጉበትን አደራረግ ሲገልጹ የገለጹት አይሻ ረዲየላሁ ተዓላ ዐንሃ በመጨረሻው ልክ አንድ ሰው ሁለት ረካዓ ሰግዶ መጨረሻ ላይ ቁጭ እንደሚለውና ተሸሁድ እንደሚያደርገው ተህየቱል መስጂድ ሲሰግድ قبليه بعديه ሲሰግድ በመጨረሻው ሁለት ረካዓ ሰግዶ መጨረሻው ነው ቁጭ የሚለው ልክ እንደዚህ لا يجلس في شيء الا في اخره በመጨረሻው እንጂ አይቀመጡ አምስቱም ረካዓ ዝም ብሎ እየተነሱ መቀጠል ብቻ ነው እየተነሱ ይቀጥላሉ ልክ አምስተኛውን ሲያጠናቅቁ ቁጭ ብለው ተሸሁድ ቀርተው ያሰላም መጀመሪያ ሁለት ሰግደዋል ሁለት አራት ሁለት ሲጨምርበት 6 እዛ አምስቱ ረካዓ በተከታታይ ሲሰግዱበት ስንት ይሆናል 13 المهم ይሄ አሰጋገድ ከነብዩ ሰለላሁ ዐለይሂ ወሰለም ተገኝቷል ነው ነብዩ የተገኘውን አንድ ሰው ቢሰራ ምንም አይብ የለውም ሁሉም የተገኘበትን መስራት ነው የዊትር አሰጋገድ ወደ 6 አይነት ነው መሐሚድ የሚባሉ ሼክ የጠቀሱት 6 ያሰጋገድ አይነት አንደኛ ረካዓ ዋሂድ እዚህ እንደሚሰግደው አንድ ረካዓ ብቻውን ነጥሎ መስገድ ወይም ደግሞ እዚህ የሚሰገደው በሶስት ነው ዊትሩ ብለን ካል በሶስት የሚሰገደው አሰጋገድ በሁለት አይነት ከነብያችን ተገኝቷል እንላለን አንደኛ ሁለት ሰግዶ አሰላምቶ ከዛ በኋላ አንድ ረካዓ ሰግዶ ማሰላመት ይሄ በሶስት ዊትር መስገድ ብለው ይጠቅሱታል አንዳንዱ አንዳንዴ ደግሞ 3 ረካዓ ዝም ብሎ መደርደር ልክ ቀደም እንዳየነው 5 ረካዓ ቢማል ሌላው 5 ረካዓ ነው 5 ረካዓ በመጨረሻው እንጂ ያልተቀመጡበት ሁኔታ ነው ያለው ሌላው 7 ረካዓ ነው በስድስተኛው ይቀመጣሉ ብለዋል እዛ በስድስተኛው ተቀምጠው ልክ እንደ መግሪብ ሊያደርጉት
ወደ ሰባተኛው ይነሱና ሰባተኛውን ሞልተው ሰላም አለይኩም ወራህመቱላሂ ብለው ሊሰላመቱ ሌላው በዘጠኝ የሰገዱበት ነው በዘጠኝ የሰገዱበት ስምንቱ ይሰግዷቸውና ይቀመጣሉ ተሸሁድ ይቀሩና ለዘጠነኛ ረካዓ ሳያሰላምቱ ይቆማሉ እዛ ዘጠነኛውን አምጥተው ሰላምታ ምንም 11 ረካዓ ሲሰግዱ ሁለት ሰግደው መጨረሻ ላይ እንዲያመጣሉ ይሄ ነብዩ ሰለላሁ ዐለይሂ ወሰለም አሰጋገድ ሁኔታ ነው ከዊትር አንፃር መዛም أو ذكر يقيم الصلاة كصلاة بوهلا ذكرك إلان بعد الصلاة انقدي ذكر الله شيخ الإسلام ابن تيمية مبالوت رحمه الله كصلاة بوهلا كدعاء لك شريعة وستيتك أمته ذكرنا بلوات الصلاة مجرشة لا ينو دعاء يتكمتو ስለዚህም አንድ ሰው የተለያዩ ዱዓዎችን ማድረግ ያለበት ከተሸሁድ በኋላ ነው ባይናቸው ሐቁም ያን ነው የሚመስለው ከሶላት በኋላ ብዙ ዱዓ አልመጣም ዚክር ነው የመጣው አስተግፊሩላህ اللهم انت السلام لا اله الا الله اللهم لا مانع لا إله إلا الله وحده لا شريك له سبحان الله الحمد لله الله أكبر نزلنا الشمال قل أعوذ برب الناس قل أعوذ برب الفلق قل هو الله أحد مكره مسح السلام ذكرنا كصلاة وأهل متى المهم من لازم عن ابن عباس رضي الله عنهما أنه رفع الصوت بذكره حين ينصرف الناس من المكتوبة كان على عهد رسول الله أن رفع الصوت دمت كف مارج بالذكر بذكر حين ينصرف الناس سوش بمجر رسول زي من المكتوبة كفرض صلاة كان على عهد رسول الله ورسول زمن نبره إلى صلى الله عليه وسلم قال ابن عباس عبد الله بن عباس كنت أعلم أو كنبران إذا انصرفوا سويش صلاة مجرساتهم بذلك بذكر إذا سمعته بسمه عبد الله بن عباس لج هنا وجي يقوم ولج كما هناቸው ውጪ በሆነ አጋጣሚ ይወጡ ነበር ሶላት ሰዎች እየሰገዱ ባሉበት ሁኔታ እዛ ሶላት መስጊድ ውስጥ እንዳለቀ በዚክር ነበር የማውቀው ይላል ድምጻቸውን ከፍ ያደረጉ ሰዎች የራሳቸውን ዚክር ያደርጉ ነበር በነብዩ መስጊድ ውስጥ ማለት ነው ሱብሃንአላህ ይላል አንዱ አላሁ አክበር ይላል በተለይ ተክቢር ላይ كنت اعلم صراخ الناس بالتكبير يا عباد الله الله أكبر بلو بمجوحቸው አቅ ነበር መጥቷል እዚህ አስቀምጡት وفي لفظ ما كنا نعرف انقضاء صلاة رسول الله يا رسولنا عليه الصلاة والسلام صلاة مالكن አናውቅም ነበር إلا بالتكبير بذكر انجيلال بتكبير انجيلال متفق عليه ይሄ ከፈርዱ ሶላት በኋላ ዚክር በጣም ይወደዳል ሌላው ዚክር ላይ ድምጻቸውን ከፍ ያደረጉ ሷሐቦቹ ይሉ ነበር ስለዚህ አንድ ሰው በዛ አይነት ቤት መልካም ነው ምንም አላጠፋም ኢላ ሸይጣን ወደ ሌላ ጣቢያ እንዳይቀላቅልበት ጥንቃቄ ያድርግ እንጂ አብዱላህ ኢብኑ አባስ በጊዜው ልጅ ነበሩ በል ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ 13 ዓመት እንደዚህ ናቸው አብዱላህ ኢብኑ አባስ
በጊዜው ልጅ ነበሩ ለዛ ነው ጀማዓ ያልተገኘ ሶላት እንዳለቀ ምናምን በዚህ ላኢላሃ ኢላላህ በሚለው አላሁ አክበር በሚለው ዚክር خارج المسجد ሆነው ወይ ከመስጂድ ውጭ ሆነው እንደሚያውቁ ነው እዚህ ሐዲስ ላይ ተቆሙን ማለት ምናልባትም ደግሞ ምን ብለዋል ዑለሞቹ ሶፉ ከመራቁ የተነሳ ምናልባት ኋላም ሆኖ ሊሆን ይችላል እና የመጀመሪያው ሶፍ ላይ ሶላት እንዳለቀ እንደማረጋገጫ ሆኖ የሚሰማቸው ዚክሩ ሆኖም ሊሆን ይችላል ይላል ብቻ አልሙሂም ድምጽ ከፍ ተደርጎ ዚክር እንደነበረ በነብያችን ጊዜ በአንድ ድምጽ ሆ ብሎ ሳይሆን ሁሉም የራሱን ዚክር እየዘከረ ማለት በአንድ ድምጽ ሆ ተብሎ የሚዘከር ዚክር በነብዩ ጊዜ የለም ምንም ዚክር አልተገኘም ለዛ እንግዲህ ልክ ዚክር እንደባል እንዳለበት እንደምናውቅ ሁላ አባባሉንም ልክ ከነብዩ ነው አለይሂ ሰላቱ ወሰለም መወሰድ ያለበትና እዛ አይነት ነው አዳ የሚደረገው ማለት እዛ አይነት ነው የሚመጣ የሚፈጸመው عن وراد مولى المغيرة بن شعبة مولانا وراد يبالا قال أملى علي المغيرة بن شعبة في كتاب له إلى معاوية في كتاب إلى معاوية وده معاوية بصافه صوف لي أني لا أنبو نبر إلى أملى علي يميبالو السبك قال يالا ليلانيو ሲጽፍለት ይሄ ወራድ ጸሐፊ ነበር ለሙጊራ እና ወደ ሙአዊያ ደብዳቤ ሊጽፍ ፈልጎ ሙጊራ ይሄንን አጽፎታል ማለት ان رسول الله صلى الله عليه وسلم كان يقول في دبر كل صلاه كي صلاه الجربه ግዴታ ከሆኑት ሶላቶች ጀርባ ነብዩ ሰለላሁ ዐለይሂ ወሰለም ይሉ እንደነበር ነው ምን لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ከአላህ ውጪ በእውነት የሚመለክ የሆነ አምላክ የለም እሱ ብቻውን ነው ለሱ ሸሪክ የለውም له الملك ንግስና ለሱ ነው وله الحمد ምስጋና ለሱ ነው እሱ በሁሉ ነገር ላይ ቻይ ነው የሚል اللهم لا مانع لما اعطيت كتاب الله وانت لسطه كلك የለም ولا معطي لما منعت لك الكوسج የለም ولا ينفع ذا الجد منك الجد يغنى ባልተቤት ሀብት አለው ተብሎ የሚባል አይጠቅምም ሀብት ካንተ ነውና ይሄ እንግዲህ ሀብት ያለው ማንንም አይጠቅምም እሱ ትኩረት እንዲሰጠው ነው እዚህ ላይ መጠቀሱ ባይሆን ثم وفدت بعد ذلك على معاوية فذا وهلا وراد የሚባለው معاوية ላይ እንግድነት ሄድኩኝ ይላል ከዘመናት በኋላ ወይ ከጊዜያት በኋላ فسمعته يأمر الناس بذلك በዚሁ ሰዎችን ሲያዛቸው ሰማሁት ይላል ሙአዊያ የሚባለው ሻም ላይ ነው ደግሞ ዛሬ ፍልስጤም ሶሪያ ሊባኖስ የምንላቸው ሀገራት በሰፊው ግዛታቸው ሻም የሚል ጥሪ ነበራቸው ድሮ እዛ ላይ በተለየ ድምሽቅ የሚባለው ሀገር ማለት ነው የሶሪያ ዋና ከተማ ደማስቆ የሚባለው እዛ ነበሩ የተቀመጡትና ሙአዊያ ይሄንን ሰዎችን ሲያዙ ሰማሁኝ ይላል وفي لفظ በአንዲት ለፍዝ ደግሞ እዛው ከጻፈው ውስጥ ሙጊራ ኢብኑ ሹዕባ ወደ ሙአዊያ ያጻፈው ጽሁፍ ውስጥ ምን የሚል ጭምር አለ كان ينهى النبي صلى الله عليه وسلم ይከለክሉ ነበር عن قيل وقال እንዲህ ተባለ እከሌ እንዲህ አለ ከማለት قيل وقال ማለት በጥቅሉ በአማርኛችን ወሬ የሚባለው ይሄ ጉንጫ አልፋ ወሬ ያላል ምንም ጥቅም የለም وإضاعة المال እንዲሁም ገንዘብ ከማበላሸት ገንዘብ
ማበላሸት የሚባለው ኢስራፍ ማድረግ ማበካከን ወከثرة السؤال ጥያቄ ማብዛት ይሄንን ከልክሎ ጽፎ ነበር ነው وكان ينهى ይሄ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ይከለክሉ ነበር ብሎ ነው የጻፈው وكان ينهى ነብዩ ሰለላሁ ዐለይሂ ወሰለም ይከለክሉ ነበር عن عقوق الامهات የእናቶችን ሐቅ ከመበደል እናቶችን ሐቅ አለመጠበቅ ዕቁቅ ይባላል ሐቃቸው ሕቁቅ ስለሆነ ሕቁቆቹን አለመጠበቅ ዕቁቅ ይባላል ወወዕድ البنات ሴት ልጆችን ከነ ህይወታቸው ከመቅበር ይከለክሉ ነበር ነብያችን አለይሂ ሰላቱ ወሰላም ይሄ በአላህም ቃል ውስጥ في سورة البروج وإذا الموءودة سئلت بأي ذنب قتلت ከነ ህይወቷ ስትቀበር የነበረች ሴት ልጅ ትጠየቃለች ቂያማ ቀን ይላል لماذا قتلوك ለምንድነው የቀበሩሽ ለምንድነው የገደሉሽ ተብላ ትጠየቃለች ለምንድነው አላህ እሷን የሚጠይቃት እሷ ተበድላ ለምንድነው ተብላ የምትጠየቀው በዳዋን አላህ ለማዋረድ ومنع وهات የሚለው ومنع መከልከልና وهات አምጣ ስጠኝ ማለት ነው ይሄ منع وهات የሚባለው የመጥፎ ሰዎች ባህሪ ነው ከዚህ ነብዩ ሰለላሁ ዐለይሂ ወሰለም ይከለክሉ ነበር በጥቅሉ የሐዲስ የሚጠቁመው ዱዓ ማነው ዚክር عقب الصلوات المكتوبة ግዴታ ከሆኑ ሶላቶች ጀርባ እንደሚወደድ ነው ከዚክሮቹ ውስጥ አንዱ ይሄ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد ميلون ይሄ በውስጡ خصال الذميمان የተከለከለበት የሆነ ሐዲስም ጭምር ነው መጥፎ ከሆኑ ባህሪያቶቹ አንዱ ወሬ አርቢ ሆኖ መገኘት ነው አንድ ሰው ወሬ አርቢ ማለት ከሌ እንደዚህ አለ እንዲህ ተባለ ንጋትም ምሽቱም ይሄው ነው አንድ ሰው ሁሉ ጊዜ ቂላ ተባለ ቃለ አለ እያለ የሚውል ሰው ይሄ በጣም ከባድ የሆነ አደጋ ነው በዱንያም በአኺራም የማይጠቅም የተራ ሰዎች ተግባር ነው ይሄንን ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ከልከለዋል ሙጊራ በጻፈው ውስጥ ማለት ሌላው ኢዳዓት المال ከልከለዋል ኢዳዓት المال ማለት ገንዘብን በማይጠቅም ነገር ማውጣት ነው ይሄ የተከለከለ ነው ገንዘብ አላህ ለሰው ልጆች መቋቋሚያ ያደርጉታል ሰው ልጅ የዱንያ አኺራቸውን ይገነቡበታል ይሄንን ገንዘብ ባላግባብ ከወጣ ከአላህ ፊት ያስጠይቃል ሲገኝም በሐራም መንገድ መገኘት እንደሌለበት ሁላ ሲወጣም በሐራም መንገድ መውጣት የለበትም ገንዘብ መባከን የለበትም ገንዘብ ማባከን ጊዜ ማባከን የመሳሰሉ እንደዚህ ማባከን የሚባሉ ነገሮች ሸሪዓ ላይ ተከለከሉ ናቸው ሌላው ከስረተ ሱአል ጥያቄ ማብዛት የሚባለው በሁለት ይከፈላል ጥያቄ ማብዛት አንደኛው አንድ ሰው ሳይቸግረው ለልመና ራሱን መጋበዝ ነው ወይም ደግሞ ቸግሮታል ነገር ግን ችግሩን ተገና አድርጎ ወይም ደግሞ እንደ ምክንያት አድርጎ ሁሉ ጊዜ ለልመና ራሱን ማጋለጥ ይሄ ትልቅ ወንጀል ነው ነብያችን አለይሂ ሰላቱ ወሰለም በአንድ ሐዲስ ውስጥ ሰዎችን ለማብዛዛት ብሎ ያለውን ገንዘብ ለመጨመር እንዲጨምርለትና እንዲበዛለት ብሎ የሚለምን ሰው የቂያማ ቀን ፊቱ ላይ ምንም አይነት ቁራጭ ስጋ እንኳን በማይኖርበት ሁኔታ በባዶ አጥንቱ ከአላህ ፊት ይቆማል ብለው የተናገሩበት ሐዲስ አለ ስለዚህ ከስረተ ሱአል ጥያቄ ማብዛት በጣም መጥፎ ከመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን በእስልምና ላይ ቃል ኪዳን ሲጋቡ ሁላ ወአላ ተስአሉ الناس شيئا አንዳችን ነገር ከሰዎች እንዳትለምኑ እንዳትጠይቁ በሚል ቃል ኪዳን ተጋብተዋቸው ቃል ኪዳኑን ከገቡ ሰሃቦች ውስጥ በፈረስ ሆኖ ወይ በግመል ሆኖ እየሄዱ ባሉበት ሁኔታ
የፈረሳቸው አለንጋ እንኳን ሲወድቅባቸው ሰዎችን አቀብሉኝ አይሉም ነበር ሰሃቦች ራሳቸው ወርደው አለንጋቸውን አንስተው ቦታቸው ላይ ይመለሳሉ እንጂ ና አቀብለኝ ማለት እንኳን በጣም ከባድ አድርገው አስበውታል ማለት ነው ይሄ ከስረተ ሱአል መጥፎ ባህሪ አንዱ ይሄ ነው ለልመና ጋር የተያዘ ሁለተኛው ከስረተ ሱአል ከዕልም ጋር ወይም ከእውቀት ጋር የተያያዘ ከእውቀት ጋር አንሰው የማይጠቅመው ዝም ብሎ ለመዳረቅ የሚጠይቁ ወይም ደግሞ የሚነሱ ጥያቄዎች በሸሪዓ በጣም የተወገዙ ናቸው በዚህ የተነሳ አላህ Subhanahu Wa Ta'ala የረገማቸው ይሁዶችን ማየት ይቻላል እንዴት አድርገው መልእክተኞቻቸውን በጥያቄ ግራና ቀኝ እንዳጣደፏቸው ነብዩላህ ሙሳ አለይሂ ሰላቱ ወሰለም መሰለ አንድ ነገር ሲሏቸው ወዲያውኑ ሌላ ጥያቄ ያመጣሉ የሆነ ነገር ሲሏቸው ወዲያውኑ ሌላ ጥያቄ ያመጣሉ መጨረሻቸው ያ ሆኗል አልሙም ከስረተ ሱአል የሚባለው አንድ ሰው የማይጠቀምበትን ዝም ብሎ ጥያቄዎችን ማብዛት ተገቢ አይደለም በተለይ ለአንቢያዎቹ ሲሆን ይከብዳል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የሐጅን ግዴታነት ሲናገሩ አፊ ኩል ዓም ያ ረሱላህ በየዓመቱ ነው አላቸው አንድ ሰው በየዓመቱ ነው ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ለው ቁልቱ ነዓም ለወጀበት አሉት አሁን እንደዛው በየዓመቱ ነው በየበነበር በየዓመቱ ሐጅ ወጅባል አሉ ወለመስጠጣዕቱ ባልቻላችሁ ደግሞ ይሄንን ደሩኒ ማ ተረኩ የተውቋችሁን ነገር ተውኛሉ ምን ያነዛነዛችኋል የተባላችሁትን ብቻ ይዛችሁም ይሄን ነው እንጂ የተባላችሁትም መተግበር ነው እንጂ በእናንተ ምክንያት አንድ ነገር አላህ Subhanahu Wa Ta'ala حرام ማድረጉ ትልቅ ወንጀል ነው ለዛ حرام ላስደረገው ሰው ብለው ተናገሩ ማለት ነው እንዲሁ ዝም ብሎ አንዳንድ ስለ ሰው መሲር የሚጠይቁ ሰዎች አሉ ለምሳሌ እከሌ የሚባል ሰው መጨረሻው ምንድነው ጀሃነም ነው ጀነት ነው እንዲህ ያሉ ጥያቄዎች አላግባብ የሆኑ ጥያቄዎች ናቸው ለዛ ነው አንዱ መጣና አባቴ የት ነው ብሎና ነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው ሞቷል አባቱ አቡከ ፊናር አሉት አባትህ እሳት ውስጥ ነው ያለው እዛው ኋላ ዞር ሲል ጠሩት አቢ ወአቡከ ፊናር አሉት መለስ ሌላም ሰው ደገሙ ማለት ነው እሳት ውስጥ ያለ አልሙሂም ምንም አይጠቅም እዛ ነው የዛን ቀን እንደዚህ ብለው በተናገሩበት ቦታ ላይ ዑመር ረዲየላሁ ዐንሁ رضينا بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا بلو تنبركوا نبيو لمنوا يسقومواቸው ማለት ነው ነብዩ ተቆጥተው አንድ ነገሮችን ማለት መናገር ጀምረው ነበር አልሙሂም እንዲህ ያሉ ጥያቄዎች ምንም የሚበጁ አይደሉም ስለዚህ መተው ነው ስለ ሰው ልጆች ትቶ አንድ ሰው ሰዎች እንዴት ናቸው እነዚህ እንዴት ነው ግን የመጨረሻቸው የሚሆነው ምን አገባን ወላ ተስአሉ አን አስሐብ الجحيم ስለ ጀሃነም ሰዎች አትጠየቅም ይላል መተው ነው ስለ ሰዎች ስለ ራስህ ብቻ ስለ ራስህ ነገር ካስጨነቀ ነጃ ትወጣለህ ስለ ሰዎች የሚል ሰው አለ በጣም በተደጋጋሚ የሚገኝ ማለት ነው ስለ ራሱ ያውቅ ስለ ራሱ ዒባዳ ያውቅ አላህን ምን ያክል እንደሚፈራ ያውቅ ሰዎች ነገር ብቻ ያስጨንቀዋል እና እንደዚህ ያለው ተገቢ አይደለም ነው ሐዲሱ አን يضاعة المال ይከለክላል وكثرة السؤال ይከለክላል وعقوق الامهات ይላል እናቶችን መብት መጋፈፍ ወይም ደግሞ እነሱን ሐቃቸውን አለመጠበቅን ይከለክላልና ወአደል በናትን ይከለክላል ومنع الوهات منع የሚለው ከሱ የሚጠበቅበትን መስጠት ያለበትን ነገር እየከለከለ እናም አምጡ የሚል ስሜትን ሁሌ ማንጸባረቅ ይሄ ስግብግብነት የሚባል ባህሪ ይሄንንም ይከለክላል ومن يوق شح نفسه فاولئك هم المفلحون هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه